ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 1 ሰኞ ላይ እንገኛለን። 2018 ዓ.ም ሰኔና ሰኞ ገጠመ የሚለውን የአገረኛ ብሂልን በተመለከተ በርካታ አስተያየቶች በተለያዩ ማህበራዊ ሚዲያዎች እየተሰራጩ ነው የሚገኙት። ከአሁን በፊት የነበሩ የሰኔና የሰኞ ግጥምጥሞችን በተመለከተ በኢትዮጵያ ውስጥ የነበሩ ጦርነቶችን እያነሱ በርካታ ሰዎች ሲጽፉ ይህንን ሀሳብ ሲያንሸራሽሩ ተመልክቻለሁ። ከዛ በፊትም በመካከለኛው ኢትዮጵያ ዘመን የነበሩ ጦርነቶችንም ከሰኔ እና ሰኞ ግጥምጥሞች ጋር በማገናኘት ብዙዎቹ የኢትዮጵያን የጦርነት ታሪክ ሰኔና ሰኞ ግጥምጥሞች ጋር ሲያቀርቡት ተስተውሏል። አሁንስ በኢትዮጵያ ውስጥ ካለው አጠቃላይ ቀውስና ጦርነት አንጻር ሰኔና ሰኞ ምን ይዘው ይመጣሉ የሚለው አዲስ ነገር ባይኖርም በጦርነት ውስጥ ላለች ሀገር ይሄኛው አዲስ ነገር ባይኖርም ከዚህ የበለጠ እንግዲህ አዲስ ነገር ሊያመጣ የሚችለው የቀጠናው አሰላለፍ እየታየ ባለበት ሁኔታ ውስጥ ነው የምንገኘው። ሰኔና ሰኞ አስተያየቶቻችሁ ልታስቀምጡ ትችላላችሁ። ከዚህ ጋር በተያያዘ የአፍሪካ ቀንድ ውጥረቶች፣ የሀገር ውስጥ ጦርነቶች እንደቀጠሉ ነው የሚገኙት። ፋኖ በአዲስ አበባ በስተ ምስራቅና በአዲስ አበባ በስተ ሰሜን ደብረ ሊባኖስ እና እንዲሁ ደግሞ እስከ መተሐራ በረሃት የሚያስወጡ አካባቢዎች ላይ ውጊያ እያደረገ ነው የሚገኘው። ኦነግ ሸኔ ከመቼውም ጊዜ በላይ እንደገና ተጠናክሮ የፈረሱበትን እዞቹን እነ ማዕከላዊ ዕዝን እንደገና በማጠናከር በርካታ አካባቢዎችን እየተቆጣጠረ ይገኛል። ነጃል ሰኝ፣ ነጃል ሹርቤና ነጃል ፍቃድ ይዘዋቸው የነበሩ አካባቢዎችን መልሶ ተቆጣጥሯል። የኦሮሚያ ክልል እንደገና ሚሊሻ መልመላ በሚል የባንክ ሰራተኞችን ጭምር ሳይቀር እያስገደደ እንደሆነ ታውቋል። በተለያዩ አካባቢዎች በቀጠሉ ጦርነቶች እንደዚሁ የወረዳ ባለስልጣናት እልቂት ደርሶባቸዋል የሚለውን መረጃ ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በትግራይ የተቀሰቀሰው አዲስ የጦርነትና እንዲሁም ደግሞ ተዛማጅ ስጋቶችን በተመለከተም አዳዲስ መረጃዎች አሉ። ትላንትም የድሮን ጥቃት መፈጸሙን መረጃ ምንጮች ገልጸዋል። ከመቀሌ እስከ ሱዳን ያለውን አጠቃላይ ሁኔታ የተመለከተ እንዲሁም ደግሞ ከካይሮ እስከ አስመራ ድረስ ያለው አጠቃላይ ሁኔታ በኢትዮጵያ ውስጥ ካለው ጦርነት ጋር የሚያያይዘው ጉዳይን በተመለከተም እንደዚሁ በርካታ መረጃዎች እየወጡ ነው የሚገኙት። ከዚህ ጋር በተያያዘ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ትላንትና አቅንተዋል። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በዓለም አቀፍ ደረጃ የነበረው ሁኔታም እንደዚሁ እንደገና ተባብሶ ወደ ነበረበት ተመልሷል። ከሁለት ወራት ጦርነት በኋላ ጦርነቱ ከቆመ ስምምነት ተደርሷል ተብሎ እንደገና ኢራን በእስራኤል ላይ በርካታ ባላስቲክ ሚሳይሎችን አስወንጭፋለች። አመሻሹን የእስራኤል አየር ኃይልም እነዚህን የተወነጨፉ ሚሳይሎችን አክሽፌያለሁ ብሏል። ዛሬ ሌሊቱን ደግሞ የእስራኤል አየር ኃይል የረጅም ርቀት ሚሳይሎችን ጭምር በመጠቀም የኢራን ከተሞችን እየደበደበ እንዳደረ የወጡ መረጃዎች ያሳያሉ። አሜሪካና ኢራን አሁንም ወታደራዊ ዲፕሎማሲያዊ ውጥረታቸው ቀጥሏል። እስራኤል በደቡብ ሊባኖስ እያደረገች ያለችው ዘመቻ ቀጥሏል። የሆርሙዝ ሰርጥ እስካሁን ድረስ አልተከፈተም። እነዚህ ዓለም አቀፍ ጫናዎች ወደ ኢትዮጵያና ወደ አፍሪካ ቀንድ የቀይ ባህርና የአባይ ፖለቲካን ጨምሮ የተለያዩ የቀጠናውን መረጃዎች በዚህ ሰዓት ባጭሩ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን ሰጥታችሁ ተመልክቻለሁ። እንግዲህ ህወሓትን በተመለከተ ዘገባዎች ላይ አስተያየቶችን ተመልክቻለሁ። ምናልባት አስተያየቶቻችሁ ዘገባዎቹ ትክክል ናቸው አይደሉም ከሚለው አንጻር የሚሆኑ ከሆነ የሚታዩ ይሆናል። ከዛ ውጭ እንግዲህ ህወሓትን በተመለከተ አሁን ህወሓት ወዳጃችን ነው አይነካብን የሚሉ ምናልባት ከዓመታት በፊት ህወሓትን ጁንታ እያሉ በሌላ መንገድ ሲፈርጁ የነበሩ ሰዎች አሁን ደግሞ ህወሓትን እንደ ነፃ አውጪ እንዳዳኛቸው አድርገው አስተያየት መከላከል ሲሰጡ ተመልክቻለሁ። ይሄ እንግዲህ በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ አንጻር ብዙ ሰዎች የራሳቸውን የፖለቲካ ፍላጎት አስጠብቀው ከመሄድ ይልቅ ዥዋዥዌ ውስጥ የመግባታቸው ማሳያ ነው። ለማንኛውም መረጃዎቹ ተጠናክረው ይቀጥላሉ። ወደ መረጃዎቹ ነው የሚሄደው። በጎንደርና በባህር ዳር ከተሞች የጅምላ እስራቶች ቀጥለዋል የሚል መረጃ አስቀድማለሁ። በጎንደር የጠዳ ጤና ሳይንስ ኮሌጅ ዲን ዘመነ ሀብቱን ጨምሮ በርካታ ወጣቶች ታስረዋል። የጠዳ ጤና ሳይንስ ኮሌጅ ዲን እና የሲነርጂ ፎር ሶሻል ቼንጅ የቦርድ ሰብሳቢ ዘመነ ሀብቱ ግንቦት 29 ጀምሮ በጎንደር 3ኛ ፖሊስ ጣቢያ ታስሮ እንደሚገኝ መረጃዎች ገልጸዋል። እንግዲህ የአንድ የጤና ኮሌጅ ዲን ነው የታሰረው። ከሰሞኑ እንደማንኛውም ኢትዮጵያዊ በአሩሲ ኦርቶዶክሶች ላይ የተፈጸመውን ግፍና ሰቆቃ በማህበራዊ ሚዲያዎች በማውገዙ ምክንያት እንደታሰረ የመረጃ ምንጮች ገልጸዋል። በባህር ዳርም በተመሳሳይ እንደዚሁ ስርዓቶች ቀጥለዋል። ወጣቶች እየታፈሱ ነው እየታሰሩ የሚገኙት። ቀደም ብሎ እንደዚሁ የባህር ዳር ዩኒቨርሲቲ የህዝብ ግንኙነት ባልደረባ ግርማ አሸብርም ከታሰሩ ወጣቶች ጋር በባህር ዳር እስር ላይ ይገኛል። በባህር ዳር 2ኛ፣ 5ኛ፣ 6ኛ እና
9ኛ ፖሊስ ጣቢያን ጨምሮ በተለያዩ ያልታወቁ ስፍራዎች በርካታ ሰዎች ታስረው ይገኛሉ። ይሄ አፈሳ ከምርጫው ቀደም ብሎም እየነበረ ነው። በቤንሻንጉል ቀጠና አዲስ የታጠቁ ታጣቂ ኃይሎችን በተመለከተ አዲስ መረጃ ወጥቷል። ከኢትዮጵያ ወደ ኢትዮጵያ ከሱዳን ድንበር 45 ኪሎ ሜትር ወደ ኢትዮጵያ ድንበር ዘልቆ በገባ አካባቢ አዳዲስ ቅጥረኛ ታጣቂዎችና አዳዲስ ወታደራዊ ተሽከርካሪዎች በብዛት ይታያሉ ብለዋል የመረጃ ምንጮች። ይህንን በተመለከተ ማንነታቸውን ለማረጋገጥ ጥረት እያደረጉ እንደሆነ ነው የገለጹት የኢትዮ ፎከስ የመረጃ ምንጮች። ጉዳዩን በተመለከተ በአካባቢው ቀደም ብሎ በኢትዮጵያ መንግስት ድጋፍ ገብቶ የነበረው የአርኤስኤፍ የመሐመድ ደጋሎ ታጣቂ ኃይል ጋር በተያያዘ እነሱ ሊሆኑ ይችላሉ ወይ የሚል ጥያቄ ያቀርብላቸው ገና አልታወቀም። አዳዲስ ወታደራዊ ተሽከርካሪዎችን ይዘው ነው ስምሪት እየወሰዱት ብለዋል። እንግዲህ እነማን እንደሆኑ እነዚህ ደግሞ አዲስ ታጣቂዎች እየተጣራ ነው የሚገኘው መረጃው። ወደ ትግራይ ስንሄድ በትግራይ ትላንትና አመሻሹን እንደገና የድሮን ጥቃት ተፈጽሟል። ትላንትና እሁድ ግንቦት 30 አመሻሹን በተፈጸመው የድሮን ጥቃት በደረሰ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መኖሩ ታውቋል። ከሽራሮ ከተማ አቅራቢያ ሽምበ ኒላ ተብሎ በሚጠራ ቦታ ነው የድሮን ጥቃቱ የተፈጸመው። የድሮን ጥቃቱ የተፈጸመው እንግዲህ ለሁለተኛ ጊዜ ነው። በ3 ቀናት ልዩነት የድሮን ጥቃት የተፈጸመው የጦር መሳሪያ ጭነው ይንቀሳቀሱ በነበሩ ተሽከርካሪዎችና ኮንቮዮች ላይ እንደሆነ የወጡ መረጃዎች ያሳያሉ። ከ2 ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ እንደነበር ዘግይተው የወጡ መረጃዎች ማመላከታቸው አይዘነጋም። በትግራይ አንዳንድ አካባቢዎች ኔትወርክ እንዲጠፋ እየተደረገ መሆኑን ደግሞ ዛሬ የወጡ መረጃዎች ያሳያሉ። በህወሓት ወታደራዊ አዛዦች ትዕዛዝ ተሰጥቷል። የኔትወርክ አገልግሎትና የዳታ አገልግሎት በአንዳንድ አካባቢዎች እንዲቋረጥ በትግራይ በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች መረጃዎችን የሚያቀብሉ በርካታ የውስጥ ባንዳዎች የታጣቂ ኃይሉን እንቅስቃሴ ለብልጽግና እያቀረቡ ነው በሚል ወታደራዊ አዛዦች በየአካባቢው የሚገኙ የቴሌኮሙኒኬሽን ሰራተኞች ይህንን የኢንተርኔትና የዳታ እንዲሁም ደግሞ የስልክ አገልግሎት እንዲያቋርጡ ትዕዛዝ ሰጥተዋል። ይህ እንግዲህ በትግራይ አካባቢ የሚገኙ የኢትዮ ቴሌኮም ሰራተኞች ይህንን እንዲያቋርጡ ተደርጎ ትላንትና በሽራሮ ቀጠናና በሌሎች ግንባር አካባቢዎች የኢንተርኔት አገልግሎት ተቋርጦ እንደነበር የመረጃ ምንጮች ገልጸዋል። የአካባቢው ቴሌ ሰራተኞች በህወሓት ወታደራዊ አዛዦች አማካኝነት ይህንን እያደረጉ እንደሆነ ሽራሮ አካባቢ የወጡ መረጃዎች ያሳያሉ። ይህ እንግዲህ የህወሓትን ወታደራዊ እንቅስቃሴ መረጃዎች ለመሸፈን እንዲሁም ደግሞ የመረጃዎቹን ተጋላጭነትና የወታደራዊ ስምሪቱን ሚስጥር ለመጠበቅ በሚል ነው የስልክ አገልግሎቶችና የዳታ አገልግሎቶች እንዲቋረጡ እየተደረገ ያለው። ይህ በእንዲህ እንዳለ ሰሞኑን ተከታታይ ጥቃት የድሮን ጥቃት ተፈጸመበት አርሚ 13 አሁንም በዚህ የድሮን ጥቃት መሃል ሆኖ ዓላማውን እያሳካ እንደሆነ ነው መረጃዎች የሚያሳዩት። ባለፈው ጀምሮ የድሮን ጥቃት ተፈጽሞበት በአካባቢው ጉዳት ያስተናገደው አርሚ 13 በሽራሮ አቅራቢያ በተፈጸመ ድሮን ጥቃት ከደረሰበት ጉዳት ባሻገር አሁንም የአርሚዎቹ ስምሪትና የኮሮቹ ወታደራዊ ግዳጅና እንደዚሁ ደግሞ እንቅስቃሴ ቀጥሏል። የአርሚ 13 የተለያዩ ኮሮቹ እንግዲህ ስምሪት ላይ ናቸው። አንደኛው ሙሉ በሙሉ አንደኛው ኮር ወደ ሱዳን ወጥቶ ይገኛል። ሁለተኛው ኮር ወደ ኤርትራ ገብቷል። ሶስተኛው ኮር ደግሞ በዚሁ በሁመራ ትይዩ በተከዜ ቀጠና ስምሪቶችን ወስዶ ይገኛል ብለዋል የመረጃ ምንጮቹ። ይህንን በተመለከተ እንግዲህ በተለይ የኮር 1 የአርሚ 13 ኮር 1 በተከዜ አካባቢ እንደዚሁ ምሽግ ይዟል። ኮር 2 ዋህላ ነህቢ ተብሎ ከሚጠሩ አካባቢዎች የነበረውን ኃይሉን በማንቀሳቀስ ማሞ ገብረ እግዚአብሔር እየተመራ በጻዕዲ ጸጸርና በአዲ ተህሉ በኩል ወደ ኤርትራ ወጥቷል። በኤርትራ ሸሸቢት ተብሎ በሚጠራ ቦታ በኤርትራ መካናይዝድ ጦር አቀባበል ተደርጎለታል። ወደ ሱዳን ለመሄድ ዝግጅት ላይ እንደሆነ ታውቋል። ኢትዮጵያን ለቆ ወደ ኤርትራ ወጥቷል ነው የተባለው። የዚሁ የአርሚ 13 ኮር 3 ደግሞ በተለያየ ጉዳት የተረፉትን በማሰባሰብ ወደ ሱዳን ሸረሪና ቀደም ብሎ መግባቱ ታውቋል። ከ3 ቀናት ጉዞ በኋላ ይህ በእንዲህ እንዳለ በተለያዩ የትግራይ አካባቢዎች የሚገኙ አርሚዎችም ወታደራዊ ስምሪትና ግዳጅ እንደተሰጣቸው ለማወቅ ተችሏል። ወደ ሱዳን ከተንቀሳቀሰው አርሚ 13 ባሻገር በትግራይ ውስጥ የሚገኙ አርሚዎች ትላንትና ጀምሮ ወደ ግንባርና ግዳጅ እየገቡ እንደሆነ ተገልጿል። ለምሳሌ አስገደ ጽምብላ ተብሎ በሚጠራው አካባቢ የሚገኘው አርሚ 42 ታጣቂዎቹ ትላንትና መሻሹን ለአስቸኳይ ወታደራዊ ግዳጅ በሚል የያዟቸውን ስልኮች፣ ጌጣጌጥ እና የወርቅና ሌሎች ጌጣጌጦችን ጨምሮ ለቤተሰቦቻቸው እንዲልኩ ደግሞ ለጦሩ ለአርሚው የዚህ የንብረት ክፍል እንዲያስረክቡ
ትዕዛዝ ተሰጥቷል። በትናንትናው ዕለት እንደዚሁ አርሚ 33ም አባላት ወደ ራያ ዋጃ እንቅስቃሴ ማድረጋቸውና ተመሳሳይ ሞባይል ስልክና ሌሎች ቁሳቁሶችን ማስረከባቸው ይታወቃል። በዚሁ በራያ ዙሪያ ትናንትና እንግዲህ ከወጡ መረጃዎች መካከል የተወሰኑትን ለማስታወስ ያክል አርሚ 44 ስምሪት አድርጎ ኮር 1 በጣፍዬ እና በአክሱም ክፍለ ጦር ደግሞ በጣፍዬ አልጋነሽ ክፍለ ጦር፣ በጥሙጋ ሁለን ክፍለ ጦር በዋጃ ሰሌን ውሃ አካባቢ ስምሪት ወስዷል። የአርሚ 44 የኮር ሁለትም እንደዚሁ በተመሳሳይ የተለያዩ ክፍለ ጦሮቹ የአርሚ 24 ኮር ሁለት በአውሮራ ክፍለ ጦር ደውጊያትና መረዋ አካባቢ እንዲሁም ደግሞ አለማጣና አየር ማረፊያ አካባቢ ዮሐንስ ክፍለ ጦር እንደዚሁ በአየር ማረፊያና አለማጣ አካባቢ፣ ህድሪ ክፍለ ጦር ባለማጣና አካባቢው የዚሁ የአርሚ 24 ሶስተኛው ኮር ደግሞ አሞራ ክፍለ ሰራዊት ተብሎ የሚጠራው ዋጃ ጥሙጋን፣ ሰዓረ ክፍለ ሰራዊት ተብሎ የሚጠራው በአየር ማረፊያ፣ በተጨማሪ ጉሽ ክፍለ ጦር ተብሎ የሚጠራው በኮረም ቀጠናዎች ስምሪት ወስደዋል። በተመሳሳይ በኮረም ቀጠናና በአበርገልና በአካባቢው አርሚ 26 የተለያዩ ኮሮች ስምሪት እንደወሰዱ ታውቋል። የአርሚ 43ን በተመሳሳይ እንደዚሁ ከማይጫው እስከ ጨርጨር ሀዳልጋ ባሉ አካባቢዎች ስምሪት የወሰደ ሲሆን የዚህ አርሚ ኮሮች በጨርጨር ቃላሚኖ ክፍለ ጦር ተብሎ የሚጠራው አካባቢ ኮርፎ ገራ፣ ደጀና ክፍለ ጦር ተብሎ የሚጠራው ራያ ዘቦ፣ ረመጽ ክፍለ ጦር ተብሎ የሚጠራው ፎርገና አካባቢዎችና ባላ ራያ ባላ አካባቢ ስምሪት ወስዷል። የዚሁ የአርሚው ኮር ሁለት ደግሞ የተለያዩ ክፍለ ጦር ሶስቱ ክፍለ ጦሮች አይኒ ትግራይ፣ ማአሾ ክፍለ ጦርና ኳርተር ክፍለ ጦሮች ደግሞ አሉጋ መቻሬና በአካባቢው ስምሪት ወስደዋል። የዚሁ አርሚ ሶስተኛው ኮር ደግሞ አደይ ትግራይ ተብሎ የሚጠራው እና ዋይኒ ትግራይ ቢሶበርና አካባቢው ሰልአላ ክፍለ ጦር ተብሎ የሚጠራው ደግሞ ቢሶበርና ዮሐንስ ክፍለ ጦርም በተመሳሳይ ሰሌን ውሃ አካባቢ ስምሪት ሲያደርጉ አሁን ባለው ሁኔታ አርሚ 33 ከነበረበት ቦታ ወደ ዋጃና ቆቦ ዋናው መስመር እንዲጠጋ ተደርጓል። የከባድ መሳሪያዎችን ስምሪት በተመለከተም እንደዚሁ አሸንጊ አካባቢ በሚገኝ ጻዳ ሜዳ ተብሎ የሚጠሩ አካባቢዎች አዳዲስ የአየር መቃወሚያና ጀነራል መድፎች ተጠምደው ይገኛሉ። ከነዚህ መካከል አሸንጌ እንዶዶ በሚባል መንደር እና ጤና ጣቢያ እንዲሁም ደግሞ በዚሁ አካባቢ ጀነራል መድፎች ተጠምደው ይገኛሉ፣ ትምህርት ቤትና ጤና ጣቢያ ላይ ብለዋል የአካባቢ የመረጃ ምንጮች። ይሄ አሁን ካለው ወታደራዊ ዝግጅት ጋር የተያያዘ ነው። በመሆንም በተመሳሳይ እንደዚሁ የአየር መቃወሚያ ደጋጋ ተብሎ የሚጠራ አካባቢ መድፎችም ተጠግተዋል ነው የተባሉት። ከዚህ ጋር በተያያዘ በሽሬ መስመር በተመሳሳይ እንደዚሁ ብረት ለበሶች እንቅስቃሴ አድርገዋል የሚሉ መረጃዎች ወጥተዋል። ይሄ ትግራይ አካባቢ ያለው መረጃ ነው። ወደ ኤርትራ ስንሄድ ደግሞ ይሄ እንግዲህ ባለበት ሁኔታ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት ይፋዊ የስራ ጉብኝት ወደ ካይሮ ግብጽ ትላንትና ማቅናታቸውን የኤርትራ ማስታወቂያ ሚኒስቴር አሳውቋል። ፕሬዝዳንት ኢሳያስ አፈወርቂ ጉዞ በተመለከተ እንግዲህ ትላንትና የተደረገው ጉዞ ለ3 ቀናት በካይሮ ቆይታ የሚኖረው እንደሆነና በተለያዩ ጉዳዮች በተለይ ከፕሬዝዳንት አብዱልፈታህ አልሲሲ የግብፁ ፕሬዝዳንት ጋር በተለይ በወታደራዊ በደህንነት ጉዳዮች ላይ ጠንካራ ውይይቶችን ያደርጋሉ ተብሎ ይጠበቃል። ይህንን በተመለከተ በርካታ የግብፅ ሚዲያዎች ሰፊ ሽፋን ሰጥተው እየዘገቡት ነው የሚገኙት። በተለይ የአፍሪካ ቀንድን የቀይ ባህርን እና የአባይ ፖለቲካና የቀጠናውን ሁኔታ በተመለከተ በእነዚህ ጉዳዮች ላይ በዝርዝር ይነጋገራሉ ተብሏል። ፕሬዝዳንቱ የኢሳያስ አፈወርቂ ልዑክ ጋር የውጭ ጉዳይ ሚኒስትር ኦስማን ሳላህም አብረው እንደተካተቱ መረጃዎች ገልጸዋል። ይህንን ጉዞን በተመለከተ ዘገባ ያሰራጩ በርካታ የመካከለኛው ምስራቅ ሚዲያዎች የመቀመጫነቱን ግብጽ ባደረገው ስማርት አቪዬሽን የሚንቀሳቀሰው ገልፍ ስትሪም ተብሎ በሚጠራ G450 ተብሎ በሚጠራ የግል ጀት ነው ፕሬዝዳንት ኢሳያስ አፈወርቂ በረራ ያደረጉት። ይህም እንግዲህ ከበረራውና ከጉብኝቱ ጋር በተያያዘ ሁኔታውን አዲስ ወይም ደግሞ ቀድሞ የተያዘ ፕሮግራም ላይሆን ይችላል። የበረራውም ሁኔታ እንደዚሁ በግል ጀቶች የተደረገ ስለሆነ በሚል በርካታ መረጃዎች እየወጡ ነው የሚገኙት። በአማራ ክልል ባሉት አካባቢዎች ስንመለስ ወደ ጎንደር ስማዳ የሚወስደን መረጃ አስከትላለሁ። ስማዳ ጎንደር ከወገዳ ከተማ እንቅስቃሴ ያደረገ የመከላከያ አድማ ብተና እና ሚሊሻ ላይ ፋኖ ድንገተኛ የደፈጣ ጥቃት መፈጸም ቁሳዊ፣ ሰብአዊና ወታደራዊ ኪሳራ ማድረሱን መረጃዎች ገልጸዋል። አርቢት ተብሎ በሚጠራው አካባቢ የፋኖ ቀጠናዎችን በሌሊት ከበባ ለማድረግ ሲንቀሳቀስ አርቢት ተብሎ በሚጠራው አካባቢ በተፈጸመው የደፈጣ ጥቃት ወታደራዊ ፓትሮል ጉዳት ደርሷል። የፓትሮሉን አሽከርካሪ ጨምሮ በፓትሮል ውስጥ የነበሩ ወታደራዊ የሻምበል አዛዦችና ቁጥራቸው ያልታወቀ ወታደሮች ጉዳት ደርሶባቸዋል። ጥቃቱን ተከትሎ የወጣው ኃይል ወደኋላ ተመልሶ ገብቷል ነው ያሉት።
የፋኖ የሰራዊት የአቅም ግንባታን በተመለከተ በተመሳሳይ በጎንደር ቀጠና ለወራት ስልጠና የወሰዱ የፋኖ አባላት በትላንትናው ዕለት ስለመመረቃቸው የወጡ መረጃዎች ያሳያሉ። በትላንትናው ዕለት የምረቃ መርሃ ግብራቸውን ያከናወኑት የ204ኛ ኮር በጎንደር ቀጠና እነዚህ የፋኖ አባላት የወታደራዊ የአካል ብቃት እንቅስቃሴ፣ የክህሎት ስልጠና እንዲሁም ደግሞ ርዕዮተ ዓለማዊ ስልጠናዎችንና ዓላማዎችን ያገናዘበ ስልጠና ወስደዋል። እንግዲህ ትናንትና መሻሹን ፋኖ በሸዋ ቀጠና በተለይ ወደ ሰላሌ ቀጠና ዘልቆ መግባት ደብረ ሊባኖስና አካባቢው ጥቃት መፈጸሙን የሚገልጹ መረጃዎች ትላንትና ተዘግበዋል። ከዛ ባሻገር እንደዚሁ ከበረህት ወደ መተሐራ በሚያስወጡ አካባቢዎችም እንደዚሁ ውጊያዎች ቀጥለዋል። እነዚህ እንግዲህ በዋና ዋና መንገዶች አካባቢ ያሉ ውጊያዎች ናቸው። ወደ ጃልመሮን የተመለከተ አዲስ መረጃ ላድርስን። ጃልመሮ የሚመራው የኦነግ ሸኔ ታጣቂ ኃይል በተለያዩ አካባቢዎች ሰፊ ወታደራዊ ዘመቻ እያደረገ እንደሆነ የወጡ መረጃዎች ያሳያሉ። በወለጋ ሆሮ ጉዱሩ ወለጋ ዞን፣ ምስራቅ ወለጋ ዞን፣ ሰሜን ሸዋን ጨምሮ በምዕራብ ሸዋ አካባቢዎች እና ምስራቅ ሸዋ ፈንታሌ እንዲሁም ደግሞ መተሐራና አካባቢውን ጨምሮ በአርሲ የተለያዩ አካባቢዎች ሰፊ እንቅስቃሴ እያደረገ የሚገኘው የነጃልመሮ የኦነግ ሸኔ ታጣቂ ኃይል በተለይ በወለጋና በሸዋ ቀጠናዎች በርካታ ሚሊሻዎችን በመደምሰስ በርካታ የጦር መሳሪያ መማረኩ ይታወቃል። ከዚህ ጋር በተያያዘ ሰሞኑን በተለይ በላንጋኖ ሐይቅ ዙሪያ በነበረው ዘመቻ በርካታ የሚሊሻ አባላት ስለመሞታቸው መረጃዎች ገልጸዋል። ካምፖች ስለመደምሰሳቸውና እንዲሁም ደግሞ የጦር መሳሪያዎችን በሸኔ እጅ ስለመግባታቸው በምስራቅ ወለጋ ዞን ትላንትና ኑኑ ቁንዲ ተብሎ በሚጠራ ወረዳ ምስራቅ ወለጋ ዞን የኦነግ ሸኔ ታጣቂዎች ከተማውን በተቆጣጠሩበት ጊዜ በርካታ የአካባቢው ባለስልጣናት፣ የሲቪልና የፖለቲካ ባለስልጣናት እንዲሁም ደግሞ የጸጥታ ባለስልጣናት ስለመገደላቸው መረጃዎች ገልጸዋል። ከነዚህ መካከል በኑኑ ቁንዲ ወረዳ የፖሊስ አዛዥ ትላንትና በነበረ ዘመቻ፣ የብልጽግና ፓርቲ ጽሕፈት ቤት ኃላፊ ትላንትና በነበረው ዘመቻ፣ የፖለቲካ ዘርፍ ኃላፊው እንደዚሁ ትላንት በነበረው ዘመቻ ሲገደሉ፣ የወረዳው አስተዳዳሪ ከባድ ቁስለኛ ሆኗል ነው የተባለው። እንግዲህ ከዚህ ጋር በተያያዘ እንደዚሁ በዚህ ከተማ ውስጥ የነበረ በርካታ የሚሊሻ ኃይል አልቆ ነው እንግዲህ ባለስልጣናቶቹ ላይ ጥቃቱ እየደረሰው። አብዛኛው ወለጋ ላይ የነጃልመሮ መግባትን ተከትሎ በካቢኔው የነሽመልስ ደጋፊ መስሎ የነበረው የካቢኔ ኃይል እንደገና የድጋፍ ለውጥ እያሳየ እንደሆነ መረጃዎች ይገልጻሉ። በኦሮሚያ ክልል ሰሞኑን የቀጠለው የኦነግ ሸኔ ዘመቻ ተከትሎ የሚሊሻ ስልጠና አዲስ መጀመሩን የኦሮሚያ ክልል በወለጋ ቀጠና የባንክ ማኔጀሮችን ጭምር ሳይቀር ወደ ስልጠና እንዲገቡ እያስገደደ እንደሆነ የመረጃ ምንጮች ይህንን ከአካባቢው አረጋግጠዋል። ከዚህ ባሻገር ደግሞ አንዋጋም ያሉ የሚሊሻ አባላትም እርምጃ እየተወሰደባቸው ነው የሚገኘው። በወለጋ ኑኑ ቁንዲ ተብሎ የሚጠራው ቦታ ላይ የሰባት የሚሊሻ አባላት ቀደም ብለው ስለመያዛቸው እና ዘግየት ብሎ በወጡ መረጃዎች ደግሞ ሶስቱ ስለመረሸናቸው መረጃ ምንጮች ገልጸዋል። እንግዲህ ያለውን ጦርነት ተከትሎ ሌሎች ሚሊሻዎች እየሞቱ ነው፣ እኛ ለምን እንሞታለን በሚል የተቃወሙ ሚሊሻዎች በመከላከያ እርምጃ ተወስዶባቸዋል። በወለጋና በምዕራብ ሸዋ ቀጠና አካባቢ እነ ጃልሰኝ እጅ ሲሰጡ ተዳክሞ የነበረው የኦነግ ሸኔ ማዕከላዊ ዕዝ ተብሎ የሚጠራው ኃይል እንደገና ሰሞኑን ተደራጅቶ የተለያዩ አካባቢዎችና ከተሞችን መቆጣጠሩን የገለጹት የመረጃ ምንጮች ይህንን ተከትሎ የኦሮሞ ብልጽግና ባለስልጣናትን መረጃ በመስጠትና እንደገና አጋርነታቸውን በማሳየት ላይ ይገኛሉ። ትላንትና በወረዳው ኑኑ ቁንዲ ተብሎ የሚጠራው አካባቢ ጃልመሮ ይዘው የለቀቋቸው የካቢኔ አባላት አሉ። የእነሱ ደጋፊ ሳይሆኑ አይቀሩም በሚል ሌሎቹ ደግሞ ተገድለዋል። ይህም እንግዲህ የሽመልስን የወረዳና የዞን ካቢኔ ለሁለት ከፍሏል። ጃልሰኝና ጃልመሮ በሚል የታጣቂ ኃይሉም የወለጋና የሸዋ በሚል ከአሁን በፊት ለሁለት ተከፍሎ እንደነበር መረጃዎች ገልጸው አሁን ግን የነ ጃልመሮ ቡድን በርካታ ቦታዎችን መቆጣጠሩን ተከትሎ እንደገና ከሸዋም ጨምሮ ከተለያዩ የኦሮሚያ ክልል አካባቢዎች የፖለቲካ ድጋፍ እያገኘ ነው የሚገኘው። ቀደም ብሎ እነ ጃልሰኝና እነ ጃልመሮን የሚዋጋ የጫካ ኃይል እያደራጁ መሆናቸው መዘገቡ ይታወቃል። እነ ጃልሰኝ፣ ጃልፍቃደ፣ ጃልሞሲሳና ሌሎቹ ጃል ሹርቤ አሁን በነሽመልስ በኩል አዲስ ሚሊሻ ኃይል እያዘጋጁ ነው የሚገኘው በጫካም በከተማም እነ ጃልመሮን የሚዋጋ። ወደ ቀጠናዊና ጎረቤት ሀገራት ኢትዮጵያን የተመለከቱ ናቸው መረጃዎቹ። በግልጽ ወደ እነዚህ ሀገራት ስንሄድ ሞቃዲሾን በተመለከተ በሞቃዲሾ ቀጠና አሁንም ውጥረቱ እንደቀጠለ ነው። ተኩስ ቀጥሏል። ይህንን በተመለከተ የሞቃዲሾ ባለስልጣናት የተባበሩት አረብ ኤሚሬትስ፣ ዩናይትድ አረብ ኤሚሬትስ አዲስ አርኤስኤፍን የመሰለ ኃይል በሶማሊያ ሞቃዲሾ ለመፍጠር ያቀደችውን ሴራ ደርሰንበታል እያሉ ነው የሚገኙት። ይህን ሴራውንም እናከሽፈዋለን ብለዋል። የኤሚሬትስ አሻንጉሊት የሆነው የሶማሊያው አርኤስኤፍ መሪ አበጋዝ ሼክ ሸሪፍ በሞቃዲሾ ውስጥ
ባለው ጦርነትና ለመረጋጋት ሚና እየተወጣ ይገኛል። ይህ እንግዲህ የሶማሊያው ደጋሎ መሆኑ ነው። ይሄ ሼክ ሸሪፍ ተብሎ የሚጠራው ሰው ይህ እንግዲህ የዩናይትድ አረብ ኤሚሬትስ ፕሮጀክት ማስፈጸሚያ በሞቃዲሾ ቀጠና ነው። ከዚህ ጋር በተያያዘ የኢትዮጵያን ጉዳይም አብረው የሚያያይዙ አካላት አሉ። ሶማሊያውያን የጦር አዛዦችም በማንኛውም ዋጋና በማንኛውም ሁኔታ ቢሆን የአረብ ኤሚሬትስ ፕሮጀክት ሞቃዲሾ ውስጥ አይሰራም፣ ሱዳን ውስጥ ቢሳካላትም እዚህ አይሳካላትም እያሉ ይገኛሉ። ሌሎች አዳዲስ መረጃዎች ደግሞ በዚህ ቀጠና አጠቃላይ ኢትዮጵያን፣ ሶማሊያን፣ ሱዳንን ድንበርና አጠቃላይ ሁኔታዎችን በተመለከተ ከጂኦፖለቲካውና ሽግግር መረጃዎች አንጻር የሚከተሉትን አጫጭር መረጃዎች ወደ እናንተ አደርሳለሁ። የፑንትላንድ ፕሬዝዳንት ሰኢድ ዳኒ ሚስጥራዊ ጉዞ አድርገዋል። የፑንትላንዱ ፕሬዝዳንት ሰኢድ ወደ ተባበሩት አረብ ኤሚሬትስ ተጉዘው የነበረው ቢሆንም አሁን በቴልአቪቭ ይገኛሉ ነው የተባለው። ይህ እንግዲህ የፑንትላንድ ደግሞ እንደገና እንደ ሶማሌላንድ ራሷን የቻለች ሀገር እንድትሆን ዩናይትድ አረብ ኤሚሬትስ እና እስራኤል ድጋፍ እያደረጉ መሆኑን ጉዞ ያሳያል። የተባበሩት አረብ ኤሚሬትስ ከእስራኤል የስለላ ድርጅት ሞሳድ ጋር ስብሰባዎችን እያካሄደች እንደሆነ መረጃዎች ገልጸዋል። ዩናይትድ አረብ ኤሚሬትስና የሞሳድ ልዩ ልዩ ስብሰባዎችን እያደረጉ እንደሆነ መረጃዎች ገልጸዋል። የፑንትላንድ ከፍተኛ ባለስልጣናትን መከፋፈልና ግጭት መፈንዳቱም ተገልጿል። የፑንትላንዱ ፕሬዝዳንት የጽህፈት ሚኒስትር የሆኑትን አብዱልፈታህ አብዱኑርን ከኃላፊነት አግደዋል። ይህም እንግዲህ ከሌሎች ሀገራት ጋር በጀርባ እየተነጋገርክ ነው በሚል ነው። እንዲሁም ደግሞ በፑንትላንድ ዋና ከተማም ግጭቶች ተቀስቅሰዋል። በፑንትላንድ ዋና ከተማ የተቀሰቀሱት ግጭቶች ይህ እነዚህ ፈጥኖ ድራሽ ወይም ደግሞ ቢርማድ ተብሎ በሶማሌኛ የሚጠሩት ኃይሎች ስልጠናቸውን ጨርሰው ደሞዝ አልተከፈለንም ብለው ከተማውን ዘግተው ተኩስ ከፍተዋል። እኔ ደሞዝ ከፍላችኋለሁ፣ ወደፊት ወደምትፈልጉት መንገድ መሄድ ትችላላችሁ በሚል ዩናይትድ አረብ ኤሚሬትስ ከዚህ አመፅ ጀርባ ፑንትላንድ ውስጥም አለችበት እየተባለ ነው የሚገኘው። የሶማሊያው ፕሬዝዳንት ወደ እስራኤል እንደዚሁ ያደረጉትን ጉዞ በተመለከተም የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሲሮ በሚቀጥለው ሳምንት ወደ እስራኤል ጉብኝት ያደርጋሉ። ይህም የእስራኤልና የሶማሌላንድን ግንኙነት በተመለከተ አዲስ የሚከፈተውን ኤምባሲ ለመክፈት ነው። የእስራኤል ፕሬዝዳንት ይስሐቅ ሄርዞግን እና ኔታንያሁን ያገኛሉ ተብሏል። ከዚህ ጉዳይ ጋር በተያያዘም የኢትዮጵያ ስሞች ተነስተዋል። በሌላ መረጃ እንደዚሁ የኢትዮጵያ አየር መንገድ ሱዳናውያን አስቆጥተዋል። የኢትዮጵያ አየር መንገድ በሱዳን ውስጥ የበረራ ትኬቶችን በዶላር ብቻ ነው የሚሸጠው ማለቱን ተከትሎ የሱዳንን ፓውንድ አልቀበልም ወይም ደግሞ አይሆንም ማለቱን ተከትሎ በተጓዦች ላይ ጫና እንደሚያሳድር፣ የሱዳንን ኢኮኖሚ እንደሚጎዳ እና እንዲሁም ደግሞ አሁን ካለው የሁለቱ ሀገራት ፖለቲካዊ፣ ወታደራዊ ፍጥጫ አንጻር የኢትዮጵያ አየር መንገድ ላይ ጫና ሊኖረው ይችላል በሚል እንደዚሁ መረጃዎች እየተሰራጩ ነው። እንግዲህ አልቡራን እና አብይ አህመድ ያሉበት ሁኔታ ይታወቃል። አልቡራን የአብይ አህመድን ተቃዋሚዎች እያስታጠቀ ይገኛል። አብይ አህመድም የአልቡራንን ተቃዋሚዎች እያስታጠቀ ነው የሚገኘው። አሁን በዚህ መሀል የኢትዮጵያ አየር መንገድ እንግዲህ ከዓለም አቀፍ ገበያ አንጻር ምን ሊደርስበት ይችላል አብሮ የሚታይ ይሆናል። በዚሁ በሱዳን ቀጠና የአልቡርሃን ሰራዊት ካዝቄል ተብሎ በሚጠራ አካባቢ በሰነዘረው የድሮን ጥቃት ከ20 በላይ የሚሆኑ የፈጥኖ ደራሽ ኃይሉን ደግሞ አርኤስኤፍ ወታደራዊ ተሽከርካሪዎችን ማውደሙን ገልጿል። እንዲሁም በኤሚሬትስ አዲስ የታጠቁ ተሽከርካሪዎች ወደ አካባቢ ሲገቡ የሚያሳዩ መረጃዎችም ደርሰውኛል ብሏል የሱዳን ብሔራዊ ጦር አልቡርሃን የሚመራው። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለ መረጃዎቹ እና ስለነበራችሁ ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ